በማዕከላዊ ኢትዮጵያ ክልል በወራቤ አካባቢ ህብረተሰቡ ሲያነሳቸው የነበሩ የመልካም አስተዳደር ጥያቄዎች እያገኙ ነው። በአካባቢው የመብራት ኃይል ማከፋፈያ ጣቢያን ጨምሮ ሌሎች ፕሮጀክቶች ተመርቀው አገልግሎት ክፍት ተደርገዋል። ማህሪ አለሙ በማዕከላዊ ኢትዮጵያ ክልል በስልጤ ዞንና አካባቢው ማህበረሰቡ ሲጠይቃቸው የነበሩ የመልካም አስተዳደር ችግሮች እየተፈቱ ማህበረሰቡን ተጠቃሚ ማድረግ ጀምረዋል። ከዚህ በፊት ጥያቄ ሲቀርቡባቸው የነበሩ የመሰረተ ልማት አቅርቦት ችግሮች አሁን መፍትሄ አግኝተዋል። ማህበረሰባችን አብዛኛው ደተን የሚመርጠው ተሰርቶ ሰው የሚሆን አይመስለውም ዞኑ ላይ፣ ምክንያቱም የመብራት ችግር ብዙ ስላለበት ትቶ ዞኑን ጥሎ ነው የሚሄደው። ብዙ ባለሀብቶች ይመጡና ወራቤ ማብራት የለም ያሉ ይሄዱ ነበር። ኢንቨስተሮቹ በርካታ ኢንዱስትሪ መንደር ላይ አሉ፣ ግን ወደ ስራ ለመግባት የማብራት ችግር ገጠማቸው። እሱ አይደለም ባለቤቶቻችን ሴቶቹ እንጀራ ለመጋገር እንኳን ማብራቱ ላይ ደስተኛ አልነበሩ። 132 ኪሎ ቮልት ያለው የኃይል ማከፋፈያ ጣቢያ በወራቤ ከተማ ተጠናቆ ለምረቃ በቅቷል። የኃይል ማከፋፈያ ጣቢያው ለአካባቢው ማህበረሰብ እፎይታን የሚፈጥር ሆኗል። የጭሱ ብዛት የአይን ችግር የአይን እይታ አሁን የርቀት እይታ አላይም ነበር። አሁን ግን ይሄው በማብራት አልহামዱሊላህ መንግስታችን እንደው በፍጹም መግለጽ አልችልም። ይሄንን የሰጠን መንግስት ይሄን ድጋፍ ያደረገልን መንግስትና ሀገሪቷን አላህ ይጠብቃት ብዬ ነው ምለው። ብርሃን ብቻ አይደለም ትልቁ ፋብሪካዎች ላይ ምን ያህል ሰራተኞች ስራ ይከፍታሉ። በየሱቆቻችን በየሚኒ ስራዎቻችን ላይ ብዙ ወጣቶች ሴቶች በዚህ ተጠቃሚ ይሆናሉ ብለን ነው የምናስበው። የመሰል ስራዎችን መሆን የመደመር መንግስት ፕሮጀክት ጀምሮ መጨረስን ብቻ ሳይሆን ሰውን ማዕከል ያደረጉ ስራዎች ላይ የተሰጠውን ትኩረት ማሳያ ነው ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። የአንድ ትውልድ ዘመንን ያሳለፈ ጥያቄ ለመፍታት ብልጽግና የሚመራው መንግስት የገባውን ቃል በተግባር ማረጋገጥ የቻለ በዚህ ልማት ብቻ ሳይሆን በሁሉም ልማቶች የተናገረውን የሚፈጽም ፓርቲ በመሆኑ እኛም የዛ አባልና አመራሮች ስለሆንን መንግስታችንና ፓርቲያችንን አምነን ነው የዛሬ 4 ዓመት ተኩል ገደማ የመሰረት ድንጋይ ጥለን የነበረውና ነው ዛሬ ስራው ፍሬ አፍርቶ በዚህ ደረጃ ለመመረቅ ተገናኝተናል። በስልጤ ዞንና አካባቢው እየተሰሩ በሚገኙ ፕሮጀክቶች የህብረተሰቡ ተሳትፎ ከፍተኛ መሆን ለውጤታማነቱ አስተዋጽኦ አድርጓል። የእናንተን ተሞክሮ ለሌሎችም ዞኖች፣ ወረዳዎች ቢተላለፍና ቢያውቁት ፕሮጀክት እንዴት መደገፍ እንዳለብን ጥቅሙ ለመጨረሻ ላይ ለህዝባችን ለህብረተሰባችን ስለሆነ ከእናንተ ትምህርት መውሰድ አለባቸው። ይሄን ማስበው እናንተ ጋር ያገኘነው ድጋፍ ፕሮጀክቱን በባለቤትነት ይዞ የመምራት ችግሮችን ከስር እስከ አዲስ አበባ እየመጡ የሚያግዙን አመራሮች ነበሩ። ከዚህ በተጨማሪ በወራቤ ከተማ አስተዳደር የተገነቡ የጤና ተቋማትን ጨምሮ የወራቤ ከተማ የወንዝ ዳርቻ ፓርክ ልማትና ሌሎች ፕሮጀክቶችም ተመርቀው ለአገልግሎት ክፍት ሆነዋል። ለኢቲቪ ለተጠናቀረው ዘገባ ማህሪ አለሙ ነኝ ከስልጤ ዞን ወራቤ።